ወገን ምንድነው የዘንድሮ ድርቅ ምንድነው ግን እያያችሁት ነው። ይሄ እንግዲህ እንደምታዩት ነው ድንቹ እንዴት እንደጠቆረ ማለት ነው። እንዴት እንደጠወለገ ዝናብ አጥቶ ለማን መጮህ ይሻላል ወገን? ይሄ በቃ እንደምታዩት ነው ድንቹ ጠውልጎ ነው ቁጭ ያለ በቃ ደረቀ በቃ የምታዩት ይሄ በጣም ደረቀ በቃ አማራጭ አጣን ከብት ለቀቅንበት። ይሄው ከብቶች ይብሉት ብለን ነው እንግዲህ እንደምታዩት ነው እንግዲህ ላሳያችሁ የያዘውን ፍሬ ማለት ነው። ይሄው ፍሬውን እዩት። ይሄው ድንቹ እንዲህ ሆኖ ነው የከሰረ። ይሄ በቃ እንዲሁ ነው። ይሄ በቃ እንዲህ ሆኖ ይሄ ብቻ ነው እየሰራ ያለ። እንዴት እንደሚያንሱት እያቸው እንዴት እንደሚያንሱ ድንቾቹ ማለት ነው። እንዲህ ድንች እንዲህ እንደሆነ የደረቀ ይሄው እንደምታዩት እያት ነው። ይሄ በጣም ደረቀ። ምን ይሻላል በቃ ይኸው ደርቋል። ከብቶቹ ብቻ ናቸው የሚበሉት። በቆሎ ደግሞ እንዴት እንደደረቀ አሳያችኋለሁ። ምንም የሌለ በቃ አሁን የመጨረሻ ሀራስ ነው። ይኸው ታርሶ በቃ ሀገር ምንድን ነው የዘራነው ግን በቃ የመጨረሻ ሀራስ ነው። የምታዩት ነው ድንቹ ከታች ደርቆ እያያችሁት ነው። ዝናብ ጠፋ በቃ ሀራስ ነው። ይኸው ድርቅ ነው በቃ ይኸው ሳሩም በቃ ደርቋል። እዩት ሳሩም እንዴት እንደደረቀ እዩት። ድንቹ እንዴት እንደደረቀ እዩት። ጠጋ አድርጌ ላሳያችሁ። ደርቆ ቅጠሉ የምታዩት ነው። ቅጠሉ እንዴት እንደደረቀ ይኸው ደርቆ ምን ይሻላል በቃ አሁን ከብት ብቻ ነው የምናበላው። በቆሎውን ደግሞ አሳያችኋለሁ እንዴት እንደደረቀ ማለት ነው። ክው ነው የደረቀ በቃ ግባ እንግዲህ ላሳያችሁ ነው በቆሎውን እንዴት እንደደረቀ በቆሎውን ላሳያችሁ ነው። እንዲሁ ነው የደረቀ በቃ ይኸው በቆሎ ደርቆ ማለት ነው። ደርቆ እዩት ደርቋል። ጸሎት አድርጉ እስኪ ዝናብ እንዲዘንብ። እንዴት እንደደቀቀ እንዴት እንደጠወለገ ማለት ነው። ይኸው አደራረቁ ደርቆ ቅጠሉ እንዴት እንደደረቀ ድንቹም በዛው ልክ ብዛት ነው ደግሞ የዘራነው። ብዛት ነው የዘራነው። በዚህ መልኩ ነው። ታች ያለውን ደግሞ አርሰነዋል። ቁጣው ቀን አርሰነዋል። ቢያንስ በቆሎ ደግሞ ይቋቋመው እንደሆነ ብለን ብቻ በቆሎ ያለውን ብቻ ነው የተውነው እንጂ ድንች ብቻ የነበረው ታስሯል ማለት ነው። በቆሎ ደግሞ ያው እየደረቀ ነው። በዚህ ሳምንት ካልጣለለት ካልዘነበ ከባድ አደጋ ውስጥ ነው የሚሆነው። በዚህ ሳምንት ካልዘነበ በጣም ከባድ ነው።